ሰላም ጤና ይስጥልን ተመልካቾቻችን የሚያዝያ 30 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና አዲስ አስቸኳይ ፓስፖርት ፈላጊዎች ከግንቦት 4 ቀን ጀምሮ መስተናገድ እንደሚችሉ የኢሚግሬሽን እና ዜግነት አገልግሎት አስታወቀ። ጤና ባለሙያዎች እያነሷቸው ላሉ ጥያቄዎች መንግስት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር አሳሰበ። ወደ ውጪ ስናልፍ የአሜሪካና ቻይና ባለስልጣናት የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። ወደ ቀዳሚ ዜናችን እንለፍ። አዲስ አስቸኳይ ፓስፖርት ፈላጊዎች ከግንቦት 4 ቀን ጀምሮ መስተናገድ እንደሚችሉ የኢሚግሬሽን እና ዜግነት አገልግሎት አስታወቀ። የኢሚግሬሽን እና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አሳውቋል። ከዚህ ቀደም ተገልጋዮች አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውን አስታውሷል። በኦንላይን ብቻ ሲሰጥ የነበረውን የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገድ በመከተል በአካልም እንደሚያስተናግዱ ጠቁመዋል። በዚህም ተገልጋዮች ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽን እና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ተብሏል። ይህ ጉዳይ የቅርንጫፍ ጽህፈት ቤቶችን እንደሚያመለክትም አሳስቧል። የኢሚግሬሽን እና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት እድሳትን ጨምሮ አገልግሎት የኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮችን ክፉኛ ያማረረ እንደሆነ ተገልጋዮች መግለጻቸው ይታወሳል። በወቅቱም ኦንላይን አስቸኳይ ፓስፖርት አገልግሎት ሲሞክር እንደማይሰራ ግን ውጪ ያሉ ሰዎች እዛ መስሪያ ቤት ውስጥ ካሉት ጋር በመመሳጠር ሲስተሙን እየተጠቀሙ እንደሚሞሉ፣ ለዚህም በአስቸኳይ ፓስፖርት ዋጋ ላይ ከ5000 ብር በላይ ጉቦ እንደሚቀበሉ በምሬት ተናግረው ነበር። አሁን እንደ አማራጭ ይወሰዳል የተባለው በአካል ቀርቦ የመስተናገድ ሁኔታ ያለውን ብልሹ እንዲሁም ዜጎችን የሚያንገላታና የሚበዘብዝ ሙሰኛ አሰራር እንዴት ይቀረፋል የሚለው ትልቅ ጥያቄ ነው። ጤና ባለሙያዎች እያነሷቸው ላሉ ጥያቄዎች መንግስት አስቸኳይ መፍትሄ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር አሳሰበ። ማህበሩ ጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍ የገለጸ ሲሆን ነገር ግን ሀገርንና ማህበረሰብን በማይጎዳ መልኩ መሆን አለበት ብሏል። በተመሳሳይ የትግራይ የጤና ባለሙያዎች የ17 ወራት ውዝፍ ደሞዝ እንዲከፈላቸው በሰልፍ ጠይቀዋል። ኤልዳና ታደሰ ተጨማሪ አላት። በኢትዮጵያ ውስጥ እየናረ ከመጣው የኑሮ ሁኔታ አንጻር መላይ መንግስት ሰራተኛ በክፍያ ተመጣጣኝነት ላይ ሰፊ ጥያቄ ቢያነሳ በተለይም ከቅርብ ጊዜ ወዲህ ደግሞ ከሚሰጡት አገልግሎትና የትምህርት ዝግጅታቸው አኳያ የጤና ባለሙያዎችና የመምህራን ጉዳይ ጎልቶ እየተሰማ ይገኛል። የኢትዮጵያ ጤና ባለሙያዎች ህይወት ስናድን ቆይተናል፣ አሁን ደግሞ የኛን ህይወት ታደጉ በሚል መፈክር ስላለባቸው ዝቅተኛ ደሞዝ ጥያቄ እያነሱ ነው። በዚህም የተለያዩ እርምጃዎችን ከመውሰዳቸው በፊት መንግስት አፋጣኝ መፍትሄ እንዲሰጣቸው እየጠየቁ ይገኛሉ። ባለሙያዎቹ ከዚህ ቀደም ለዓመታት በሚሰሩበት የስራ ዘርፍ ላይ ስላለው የከፋ ችግር ደጋግመው እንደጠየቁና መፍትሄ እንዲፈለግላቸውም ሲጮሁ እንደነበርም አንስተዋል። በጤና ባለሙያዎች ለሚነሱ ጥያቄዎች ግን ዘላቂ መፍትሄ ከመስጠት ይልቅ የማይጨበጥ ጊዜያዊ ሽንገላ ሲቀርብላቸው እንደነበርም ያነሳሉ። ያለው ችግር ቢብስብን ነው ድምጻችንን እያሰማን ያለ ነው ሲሉ በማህበራዊ ሚዲያ ላይ በሚያስተላልፏቸው መልእክቶች እየገለጹ ይገኛሉ። በቅርቡም ጥያቄያቸው ምን እንደሆነና እንዲሁም እስከ ግንቦት 3 ድረስ ምላሽ ካላገኙ በህግ አግባብ ወደ እርምጃ ሊገቡ እንደሚችል እያነሱ ቆይተዋል። ይህ በእንዲህ እንዳለ ግን አሁን ላይ ጥያቄያቸው ምላሽ እንዳያገኝ እየሄደበት ባለው ሁኔታ የፖለቲከኞችና የአክቲቪስቶች እንቅስቃሴ እየተመለከቱ መሆናቸውንም አንስተዋል። ጥያቄዎቻችን ከፖለቲካ ውጭ ናቸው፣ ከየትኛውም የፖለቲካ ሆነ የታጣቂ አካል ጋር ምንም አይነት ግንኙነት የለንም፣ እያነሳ ነው ያለውን ጥያቄ ወደ ፖለቲካ ለማዞር የምትሞክሩ ሰዎች ከድርጊታቸው ተቆጠቡም ብለዋል። አጋርነቱን በቅንነት እንመለከታለን ያሉት ባለሙያዎቹ ነገር ግን ጥያቄዎችን ከፖለቲካ ውጭ እንዲሆንና ከየትኛውም የፖለቲካ ሆነም የታጣቂ ቡድን ጋር ምንም አይነት ግንኙነት የሌለው በመሆኑ የኢትዮጵያ ሕዝብ ይወቅልንም ብለዋል። ጥያቄያችን ግልጽ ነው፣ በጤና ባለሙያ ህልውና ላይ የተመሰረቱ ናቸውም ሲሉ አስረድተዋል። የሚያጋጥሟቸውን ከባድ ሙያዊና ኢኮኖሚያዊ ችግሮችን ለመፍታት እያደረጉ ያሉትን እንቅስቃሴ ወደ ፖለቲካ አጀንዳዎች ወይንም ተያያዥነት ወደ ሌላቸው ዓላማዎች ለማዞር የሚሞክሩ አካላት ከድርጊታቸው ሊቆጠቡ እንደሚገባም አሳስበዋል። የኢትዮጵያ መንግስትና የጤና ሚኒስቴር ለህጋዊ ጥያቄ እንጂ አስቸኳይ መፍትሄ ለመስጠት ሊሰራ
አይገባም ሲሉ ነው መልእክታቸውን ያስተላለፉት። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩን በሀገር ላይ ችግር ከማስከተሉ በፊት ለጥያቄያቸው ተገቢ ቦታና ምላሽ እንዲሰጣቸውም የኢትዮጵያ ጤና ባለሙያዎች ማህበር ጠይቋል። ማህበሩ ወቅታዊ የጤና ባለሙያዎችን ጉዳይ አስመልክቶ ባወጣው መግለጫ ጤና ባለሙያዎች እያነሱ ያሉት ጥያቄ ተገቢ በመሆኑ መንግስት አስቸኳይ መፍትሄ ሊሰጠው ይገባልም ብሏል። የኢትዮጵያ ጤና ባለሙያዎች ማህበር በተለያዩ ጊዜያት ጤና ባለሙያው የሚያነሷቸውን ጥያቄዎች ህጋዊ አግባብነት ተከትሎ ለሚመለከተው የመንግስት አካል ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤት ማቅረቡንም ገልጿል። ነገር ግን የጤና ባለሙያዎች የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያው አሁን በተለያዩ መንገድ መብቱን በመጠየቅ ላይ መሆኑንም አስታውቀዋል። በተያያዘ ዜናም የትግራይ ክልል የጤና ባለሙያዎች በክልሉ በተካሄደው ጦርነት ወቅት ሳያገኙት የቀሩት የ17 ወር ውዝፍ ደመወዝ እንዲከፈላቸው በሰልፍ ጠይቀዋል። የጤና ባለሙያዎቹ ምቹ የስራ ሁኔታ እንዲፈጠርላቸውም ጥያቄያቸውን አቅርበዋል። ባለሙያዎቹ ጥያቄያቸውን ያሰሙት ሚያዝያ 29 ቀን 2017 ዓ.ም በመቀለ ከተማ በሚገኘው የተለያዩ የጤና ተቋማት ውስጥ ባካሄዱ ሰላማዊ ሰልፍ ነው። ከትናንትና ጀምሮ ለ3 ተከታታይ ቀናት በክልሉ በሚገኙ የተለያዩ የጤና ተቋማት እንደሚካሄድ የተገለጸው ይህ ሰላማዊ ሰልፍ የጠራው የትግራይ የጤና ባለሙያዎች ማህበር እንደሆነም አንስተዋል። የማህበሩ ፕሬዝዳንት ዶክተር ፍስሐ አሸብር የጤና ባለሙያዎች በትግራይ ጦርነት ወቅት በስራ ገበታቸው በመገኘት ለህዝብ አገልግሎት ሲሰጡ መቆየታቸውን አንስተው የጤና ባለሙያዎቹ የሕክምና አገልግሎት ሲሰጡ የቆዩበትን ለ17 ወራት ያህል ደሞዝ ሳይከፈላቸው እንደነበረም ጠቁመዋል። ባለሙያዎቹ ሰልፉን ሲያካሂዱ ውዝፍ ደሞዛችንና በጊዜ በትርፍ ሰዓት ያልገለገልንበትን ክፍያ እንዲከፈላቸው መሆኑን ዶክተር ፍስሐ ለኢትዮጵያ ኢንሳይደር ተናግረዋል። የጤና ባለሙያዎች በዚህ ሰልፍ ከህግ ከለላ እንዲሰጣቸው፣ ከደሞዝ የሚቆረጥ ግብር እንዲቀነስላቸው፣ ነፃ የሕክምና አገልግሎት እንዲሰጣቸውና የመኖሪያ ቤት እንዲመቻችላቸውም ጠይቀዋል። በሰልፉ ላይ የጤና ባለሙያዎቹ በችግርነት ከጠቀሷቸው ጉዳዮች ውስጥ የትራንስፖርት አቅርቦት አለመዘጋጀትና በጤና ተቋማት የህፃናት ማቆያ አለመኖር ይገኙበታል። የትግራይ ጤና ባለሙያዎች ማህበር ባለፈው ዓመት ከክልሉ ጤና ቢሮ ጋር በጋራ ባደረገው ጥናት መሰረት በትግራይ ክልል ያለው ሁኔታ ምቹ ባለመሆኑ ምክንያት 921 የጤና ባለሙያዎች ክልሉን ለቀው እንደወጡ ተገደዋል ተብሏል። በተመሳሳይ ምክንያት ብዛት ያላቸው የጤና ባለሙያዎች ሙያቸውን እየቀየሩ እንደሆነ ማህበሩ አስታውቋል። ከመቀለ ከተማ በተጨማሪ በውቅሮ፣ አድዋ፣ መሆኒና ሌሎች ከተማዎች ተመሳሳይ ሰልፍ መካሄዱን ለማወቅ ተችሏል። በኢትዮጵያ የግብርና ኢኮኖሚ ላይ እሴት በመጨመር የወተት ምርታማነትን ለማሳደግና አርሶ አደሮችን ለመደገፍ እየሰራ መሆኑን ሆላንድ ዴይሪ አስታወቀ። ሆላንድ ዴይሪ ከ4000 በላይ ኢትዮጵያውያን ገበሬዎች ጋር በቅርበት በመስራት ጥራት ያለው የወተት ምርት ለገበያ እያቀረበ እንደሚገኝ ገልጿል። በኢትዮጵያ ግንባር ቀደም የወተት ተዋጽኦ አምራች የሆነው ድርጅቱ ከፍተኛ ጥራት ያለው ሆላንድ ዴይሪ አይብ ለገበያ ማቅረቡን ለመገናኛ ብዙሃን ተቋማት በሰጠው ጋዜጣዊ መግለጫ አስታውቋል። በዚህ ወቅት የተቋሙ ምክትል ዋና ስራ አስኪያጅ አቶ ታደሰ ከተማ እንዳሉት ድርጅቱ ያመረተው አዲስ የአይብ ምርት ከተያዘው ወር ጀምሮ በአዲስ አቀፍ ደረጃ በተለያዩ መደብሮች ይቀርባል። ይህም የአይብ ምርትን በዋናነት ኢትዮጵያ ከዚህ ቀደም በከፍተኛ የውጭ ምንዛሬ ከውጭ ሀገራት ታስገባው የነበረውን አይብ በሀገር ውስጥ ምርት ለመተካትና የውጭ ምንዛሬ ብክነት ለመቀነስ የራሱ ሚና እንደሚጫወት ምክትል ስራ አስኪያጁ ተናግረዋል። በተጨማሪም በጾም ወቅት የሚፈጠርን የወተት ገበያ መዋዠቅ ተከትሎ በአርሶ አደሩ ላይ የሚፈጠርን ኢኮኖሚያዊ ቀውስ ለመፍታት የአይብ ምርቱ ትልቅ አስተዋጽኦ እንዳለው አክለዋል። እንግዲህ ወደ ቺዝ ስንገባ በዋናነት እንደሚታወቀው አብዛኞቹ ቺዞች ወደዚህ ሀገር ኢምፖርት የሚደረጉ ናቸው እና እነዚህን ኢምፖርትስ በከፍተኛ ጥራት ባለው ምርት ኢምፖርቱን ሰብስቲቲዩት ማድረግ እና በሀገር የሚባክነውን የውጭ ምንዛሬ ማዳን፣ እንደ ድርጅት ደግሞ ከአርሶ አደሮቻችን የምንሰበስበውን ጥሬ ወተት ጾም በሚሆንበት ሰዓት ላይ የገበያ መዋዠቅ አለ። ስለዚህ ቺዝ ይህንን ሎንግ ሸልፍ ላይፍ ነው፣ የእድሜው ረዘም የሚል ነው እና ይህንን ጾም ያለበት ወቅት ላይ ፍላጎት በሚወርድበት ሰዓት ላይ ቺዝ በመስራት እድሜውን በማርዘም ፍላጎት ባለበት ሰዓት ለመሸጥ ያለመ ነው ማለት ነው። ስለዚህ በሁለት መንገድ፣ አንደኛ የውጭ የሚገባውን ምርት በሀገር ውስጥ ለመተካት፣ ሁለተኛ ይሄ የጊዜያዊ ሲዝናል አለ። በጾም ሰዓት ከፍተኛ የሆነ የፍላጎት መውረድ አለ። በዛን ሰዓት ላይ አርሶ አደሩ የሚያመርተው ወተት ገዢ ያጣል። ስለዚህ ይህንን የገበያ ችግር ለመፍታት ረዘም ያለ የቆይታ ጊዜ እድሜ ያላቸው ምርቶችን በማምረት አርሶ አደሩንም ለሀገሪቷም እንደገና የተለያየ ፕሮዳክት በማቅረብ አስተዋጽኦ ለማድረግ ነው ማለት ነው።
ከዚህ ባለፈ ከሰሞኑ በአዲስ አበባ ከተማ ያጋጠመው የወተት እጥረት የተያዘው ወቅት አርሶ አደሮች በቂ መኖ የሚያገኙበትና የውሃ ምንጮች የሚደርቁበት ከመሆኑ ጋር ተያይዞ ነው ብለዋል። በተለይ ከጾም በኋላ ከፍተኛ የሆነ የወተት ፍላጎት በመኖሩ ጊዜያዊ የሆነ እጥረቱ መከሰቱን አብራርተዋል። እንግዲህ እንደሚታወቀው በተለይ ከፋሲካ ጾም በኋላ ያለው ወቅት እንደሚታወቀው ደረቅ ነው። ደረቅ ወቅት ነው የሚባለው። አርሶ አደሮች መኖ የሚጨርሱበት ወቅት፣ የውሃ ምንጮች የሚደርቁበትና ኃይላቸው የሚቀንስበት ወቅት ነው። ከዚህ ጋር ተያይዞ ከጾሙ በኋላ ከፍተኛ የሆነ ፍላጎት አለ። ይህና ፍላጎትና እጥረት ብዙ ጊዜ አይገናኝም። ፍላጎትና አቅርቦቱ አይገናኝም እንጂ እኛ አሁን ለምሳሌ እንደ ሆላንዴሪ ከጾሙ እስከምንሰራው በብዙ ከ10% በላይ ያደገ የአቅርቦት ሁኔታ አለን። ይሁንና ግን ፍላጎቱ ከዚህ በጣም ብዙ ልክ እንደሚታወቀው ጾም የለም። ከ55 ቀን ጾም በኋላ ጾም የለም። ከፍተኛ የሆነ ፍላጎት ሲኖር ያ የፍላጎትና የአቅርቦት ሁኔታ ልዩነት ነው ይህንን የገበያ ጊዜያዊ የሆነ የገበያ እጥረት የፈጠረው። በተጨማሪም አርሶ አደሮች ዘመናዊ ቴክኖሎጂዎችን ከመጠቀም አንጻር ጥራቱን የጠበቀ የከብቶች መኖ ከማግኘት የመኖ ዋጋዎች በየጊዜው መጨመር ለሆላንድ ዴይሪ ተግዳሮቶች መሆናቸውን አንስተዋል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የኬንያ ፍርድ ቤት ንግስት ጉንዳንን ከሀገር ሊያወጡ ነበር ያላቸውን ቱሪስቶች መቅጣቱን አስታወቀ። የኬንያ ፍርድ ቤት በሺዎች የሚቆጠሩ ህያዋን ንግስት ጉንዳንን ከሀገር ሊያወጡ የሞከሩ 4 ግለሰቦች የ1 ዓመት እስራት ወይም $7,700 ወይም 5,800 ፓውንድ ቅጣት ማስተላለፉን ገልጿል። 4ቱ ተጠርጣሪዎች 2 ቤልጂየማውያን፣ የቪየትናምና 1 ኬንያዊ ናቸው። የተከሰሱበትን ክስ ያዳመጡት ግለሰቦቹ ጥፋተኛ መሆናቸውን አምነዋል። ቤልጂየማዊው ለፍርድ ቤት እንደተናገሩት በጣም የፈለጉትን ጉንዳኖች በትርፍ ጊዜ ማሳለፊያነት እየሰበሰቡ እንደሆነና ህገወጥ ነው ብለን አላሰብነውም ብለዋል። ፍርድ ቤቱ 3ቱ የውጭ ዜጎች ቅጣቱን ከፍለው ወይም የእስር ጊዜውን ሲያጠናቅቁ ወደ ትውልድ ሀገራቸው እንዲመለሱ አዟል። የኬንያ የዱር እንስሳት አገልግሎት በሰጠው መግለጫ ፍርዱን ኬንያ በዱር እንስሳት ዝውውር ላይ ያላትን ቁርጠኝነት የሚያሳይ ነው ሲል አሞካሽቷል። ኤጀንሲው ጉዳዩ ግልጽ የሆነ መልእክት ያስተላለፈ መሆኑን ገልጿል። ኬንያ በህገወጥ የዱር እንስሳት ንግድ ላይ የተሳተፈ ማንኛውንም ሰው ተከታትላ ለፍርድ እንደምታቀርብ አስታውቋል። በኬንያ ጉንዳኖች በዓለም አቀፍ የባዮዳይቨርሲቲ ስምምነቶች የተጠበቁ ሲሆን ንግዳቸው ከፍተኛ ቁጥጥር ይደረግበታል ብላለች። አንድ ጊዜ እዚህ ጋር ቆም፣ $1 መመንዘር እፈልጋለሁ። ይሄ ነገር ምንድን ነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያው የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። ወጣው እንዲ ብር አስከፍቼ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
የአሜሪካና ቻይና ባለስልጣናት የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተገለጸ። የአሜሪካና ቻይና ባለስልጣናት በሁለቱ የዓለም ግዙፍ ምጣኔ ሀብት ባለቤቶች መካከል የተከሰተውን የንግድ ጦርነት ለማርገብ በዚህ ሳምንት ንግግር እንደሚጀምሩ ተመላክቷል። የቻይና ምክትል ጠቅላይ ሚኒስትር ሂ ሊፊንግ የፊታችን አርብ በስዊዘርላንድ ይጀመራል ተብሎ በሚጠበቀው ንግግር እንደሚሳተፉ የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ግምጃ ቤት ጸሐፊ ስካት ቤስተን እና የዩናይትድ ስቴትስ የንግድ ወኪል ጄምሰን ጌሪር ዋሽንግተንን ወክለው በንግግሩ እንደሚሳተፉ በቢሮአቸው በኩል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሃውስ ዳግም ከተመለሱ በኋላ ከቻይና በሚገቡ ምርቶች ላይ እስከ 145% ታሪፍ መጣላቸው ይታወሳል። ቤጂንግ በበኩሏ ለዚህ እርምጃ አጸፋ እየሰጠች ሲሆን በአንዳንድ የአሜሪካ ምርቶች ላይ እስከ 125% ቀረጥ መጣሏን አስታውቃለች። ይሁን እንጂ የዓለም አቀፍ የንግድ ባለሙያዎች የአራቱ ንግግር በርካታ ወራት እንደሚፈጅ ለቢቢሲ ተናግረዋል። ንግግሩ የቻይና ምክትል ፕሬዚዳንት ሃንዜንግ የዶናልድ ትራምፕ በዓለ ሲመት ከታደሙ በኋላ በከፍተኛ ባለስልጣናት ደረጃ የሚደረግ የመጀመሪያ ግንኙነት ነው ተብሏል። የአሜሪካ ግምጃ ቤት ጸሐፊ ቤሰንት የዓለም አቀፍ የምጣኔ ሀብት ስርዓቱን ለማስተካከልና የሀገራቸውን ጥቅም ለማስከበር ንግግሩን በጉጉት እየጠበቁ እንደሆነም ተናግረዋል። ህንድ በፓኪስታን ባደረሰችው የአየር ጥቃት 26 ሰዎች መሞታቸው ተገለጸ። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ማድረሷን ቢቢሲ ዘግቧል። በዚህም ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ 3 ቦታዎች ላይ ጥቃት መፈጸሙን ገልጾ 8 ሰላማዊ ዜጎች መገደላቸውን አስታውቋል። በዚህ የህንድ የአየር ድብደባ 26 ሰዎች ሞተዋል፣ 46 ቆስለዋል ሲል የፓኪስታን ውጭ ጉዳይ ሚኒስትር ባወጣው መግለጫ አክሏል። ፓኪስታን ኢስላማባድ በመረጠው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። የህንድ መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ከሁለት ሳምንት በፊት 22 ህንዳውያንና 1 ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጸዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።